ይህ በጣም ቀላል ጥያቄ ነው። ኢፍ ይለናል ኤ ኢዝ 10% ሞር ዛን ቢ ማለት ቢ ፕላስ 10/100 ታይምስ ቢ ይሆናል። ይህ ማለት ደግሞ ቢ ፕላስ 0.1 ቢ ይሆናል። ያ ማለት 1.1 ቢ ይሆናል ማለት ነው። 10 ሞር ዛን ከተባለ ብዙ ጊዜ ምንድነው 100% አለ እዚህ ጋር ሲደመር 10% ታደርጉታላችሁ። ያ ማለት ምን ይሆናል? 110% ይሆናል። ከኋላ ይሄንን ወደ ዴሲማል ስትቀይሩት ለመቶ ነው የምታካፍሉት። ያ ማለት 1.1 ይሆናል ማለት ነው። ይሄን ከያዛችሁ ቢ ደግሞ ምንድነው ይለናል? ቢ ኢዝ 20 ሞር ዛን ሲ ያ ማለት 1.2 ሲ ይሆናል ማለት ነው። ዘን ምንድነው የተጠየቅነው እኛ ኤ ኢዝ ሃው ማች ፐርሰንት ሞር ዛን ሲ። ኤ ኢን ተርምስ ኦፍ ሲ ነው መገለጽ ያለበት። ሶ የመጀመሪያው ላይ ኤ እኩል ነው 1.1 ቢ አለን። ቢ ማለት ደግሞ ምንድነው እዚህ ጋር ያገኘነው አለ 1.2 ሲ አለ። ስለዚህ እቺኛዋን እዚህ ጋር ሰብስቲትዩት እናደርጋለን። ሶ ኤ እኩል ነው ምን ይሆናል? 1.1 ታይምስ 1.2 ሲ ይሆናል ማለት ነው። ከዛ በኋላ 12 ሲባዛ በ11 አድርጋችሁ ማባዛት ነው። 1 በ2 2 1 ሲባዛ በ1 1 1 ሲባዛ በ2 2 1 ሲባዛ በ1 1 ስንት ይሆናል? 132 ይሆናል። ከዛ በኋላ ከነጥብ በኋላ ስንት ዴሲማል አለ? 1 2። ስለዚህ ነጥቧን እዚህ ጋር አደርጋታለሁ። ሶ ኤ እኩል ነው 1.32 ሲ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር እንደሰራ ነው ኤ እኩል ነው 1.1 ቢ ስንል ኤ ቢን በ10 ይበልጠዋል ማለት እንደሆነ አይተናል። እዚህ ጋር ደግሞ 1.2 ሲ ስንል በ20% ይበልጣል እያልን ነበረ። ሶ ኤ ሲን በስንት ፐርሰንት ነው የሚበልጠው? በ32% ይበልጠዋል ማለት ነው። ስለዚህ መልሱ ማን ይሆናል? ዲ ይሆናል። ይቺን ኤክስፓንድ ስታደርጓት ኤ እኩል ነው ምን ይሆናል? ሲ ፕላስ 0.32 ሲ ይሆናል። ስለዚህ በ0.32 ማለት ወደ ፐርሰንት ስትቀይሩት ስንት ነው የሚሆነው? 32% ይሆናል ማለት ነው። እንደነዚህ አይነት ጥያቄዎች ስንሰራ ቶሎ እንዲደርሳችሁ ፎሎ ማድረግ፣ ቪዲዮውን ላይክ፣ ሼር እና ኮፒ ሊንክ እንዳይረሳ። አብራችሁን ስለቆያችሁ እናመሰግናለን።